የኔን መንግስት እንትን ምትለው ማንና ነው አንተ እዚህ እንትን ምትለው ይሄን ነው ይዘህ አይደለም እዚህ ልትመጣ አለበት ድረስ መጥቻ አጠፋለሁ ለምን አይባልም ነው አማራ ክልል ላይ ያለው ሩቅ መስሎት ነው የኢትዮጵያ ህዝብ ነው የኢትዮጵያ ህዝብ በሙሉ ከዛ ጋር የተያያዘ ነው ወይ ቸኪት የትኛውም ቦታ ላይ ያለን ነገር ወሰዱና ከዚህ ጋር አናላይዝ ስሩልኝ እንድትታዘቡኝ ማለት ነው እኔ ባየሁት አናላይሲስ ስለዛ ማውራት በቃ እዚህ ሶሻል ሚዲያ ላይ በተለይ በጣም የተለየ ነገር ይሄ በጣም የሚያሳፍር ነው ይሄንን የሚያየው ሰው ይፈር ይዋረድ መዋረድ ስላለበት ማለት ነው ብዙ ያለውን ተጫውተናል ካልሆነ ወደ መጠራጠር ወደ ተለያየ ነገር እየተገባች ነው ጀነራል ተባከህ ያረቂ ማውጫውን ሁሉ ሰብስቦ እንዲሰራን የኒውክሌር መሳሪያ ሰራን እያለ ሻማ ያበራ ወጥ ያማሰለ የሚሰራ ሰው አሳስቦት ተኮልኩሎዛ ተጎልቶ እድሜውን ጤናውን ገንዘቡን የሚያይ ሰው ካለ ሰው ካለ ሰው አይደለም እኮ የኔቢጤ መስሎ የተጣጣፈ ድሪቶ ለብሶ የሰው ልጆች እያለቁ በዛ ልክ እየተጫወተ አንድ ሰው እንኳን አይቆጨንም ህፃን ፌበን ቆጨች ብሎ የሚያቀሰው ዋው 28000 ሰው አየህ እኔ ደግሞ የህፃን ፌበንን ደም ለመመለስ ሌላ ህፃን ፌበንን የሚመስል ህፃን ጉዳት እንዳይደርስበት እናት አባቶቿ እንዳይለያዩ ፍቅር እንዲበዛ ስከት እንዲበዛ ይሰራል መስሎኝ ነበር ለካ ሌላ ልቅሶ የሚደግስ ትውልድ ነው ልቅሶ ይደግሳል 28000 ስለ ኢትዮጵያ መቀጠል አይደለም ያየው እውነትን ለማወቅ አይደለም ዛ ኢንቨስቲጌት የተደረገው ሙዚቃ ምናምን አይዶል ምናምን ብሎ የሚጥሚጣ የመቃጠል የቃጠሎ ውድድር ቢያዘጋጁ ሰዎች ምን ችግር አለ ምንም ትውልዱ በራሱ ላይ የሚያፈዝ ነው አይሰራም ግን ሀብታም መባል ይፈልጋል አይማርም ምሁር መባል ይፈልጋል ደረጃ ሀብተወልድ ዶክተር ዳኛቸውን ሲሰድበው ስታዩ አድማጭ ተመልካቹ ከማን ጋር ነው ከደረጀ ጋር ከሆነ ደረጀ ነው ማለት ዶክተር ዳኛቸው የተናገሩትን አብረን ሰማን ምን ብለው ነው ባጠናውት ልትልቻል የፋኖ አይነት እንቅስቃሴና የነፃ አውጪ እንቅስቃሴ ልዩነት አላቸው ነፃ አውጪ አንድ ከፍ ያለ ደረጃ አለው ሐሳብ አለ እዛ የተጣመመ ሐሳብ ሊኖር ይችላል አይዲዮሎጂ አላቸው ቱሳን ኤክስተንት ዲስፕሊንም አላቸው ይሄ ስትሪክትሊ አግሬሪያን ነው ሐሳብ የለም እዛ አማራ ተበደለ የሚለው ኃይል ተራሽፍትነት ነው እንደውም በቆሽኮ የለም አስተማሪ አተማርም ማለት አሁን በቅርብ 9 አስተማሪዎች ይዟል 3ቱ ሴቶች የሚያጠሉ ናቸው የተያዙት ነገር ስናን ወረዳ ላይ 3 መምህር የትምህርት ቤቶች መዘጋት ይሄ ያልተሰማው ደረጀ ልክ ነው ደረጀ ይጎዝ ለዶክተር አብይ ሲያሽቃብጥ ነበር እንደገና መልሶ ያለ ምክንያት ተገልብጦ ሲሳደብ ነው ያገኛቸው ዶክተር ዳኛቸው ደግሞ አሁን መስሏቸው እኔ እንደውም እንዴት ብዬ ጠይቄ አውቃለሁ ስለ ወልቃይት ጉዳይና ስለ አማራ ክልል ፖለቲካ ላይ አንዳንድ ነገሮች መጠይቆችን ሲያደርጉ እንዳልኳቸው አልናገርም ሞዳቸው በአንድ ቀን እንኳን ሞዳቸው ሰው አንድ ቀን እንኳን ቅቡርነት የሰጧቸው ሰው በአደባባይ አይነገር ይሄ ግን የመበላላት የእብዱሻ እንዳያዘው እንትን አያ ራስን ነክሶ የራስን ሰውነት እየበሉ መጥፋት የዛሬው አጥፊ ነገ ጠፊ የዛሬው ዘራፊ ነገ ተረኛ ሟጭ ተረኛ ገዳይ ተረኛ ዘራፊ ተረኛ ተዘራፊ እርስ በርሱ ተባልቶ ለማለቅ የእልቂት ሰልፍ ነው ዘረኝነት የእልቂት ሰልፍ የውርደት ሰልፍ የመበላላት ሰልፍ የቁስነት የመጫወቻነት ሰልፍ ነው ዘረኝነት ባንዳነት በዛ ምክንያት እንደዛ ያያልኳቸው ነበርና አሁን የመጡበት መምራን አይወጡም ልጆች አይማሩም ነፃውጭና ምናምን ወለጋ እንደዚህ ብለዛ እንደዚህ ያረክ ነው ጀስትኮት ለዚህ ምላሽ አይሰጣችሁም ደረጀ ለምን እዛ ጋር የሚያጨበጭቡ ሆዳሞች $100 ሱፐር ስቲከርስ የሚሰጥበት አያለው እንዳልኳችሁ ማን ምን ላይ ኢንቨስት እንደሚደረግ የሚሰጡ ሱፐር ቻቶችን አያለው እንዳልኳችሁ ፍሪ ኮንኩኝ ሶሻል ሚዲያ ላይ ዩቲዩብ ላይ ነው የሆነ 3 አመት ምናምን እንደዛ ይሆነኛል በተለይ ሞር ነገሮችን ዲቴል ለማወቅ ያክል እማየው ማለት ነው አሉፍ እንዳይሆን
ማን ኢንቨስት እንደማያደርግ ማን እንደሚሰጥ ማን እንደማይሰጥ ምናምን አያለው ይታዘባለሁ። ጀስት ጥሩ ዘር ነው ሁሉም የዘራውን እንዲያጭድ ደግሞ አይሹር አደርገዋለሁ። እንደዛ ሁላችንም የዘራነውን እናጭዳለን። እንደዛ አይነት አደረገ $100 በሱፐር ቻት አንድ ወቅት ላይ የማስታውሰው $200 ህዋት እዚህ ደብረሲና ምናምን እስከሚመጣ ድረስ ደረጃ $200 ድረስ በሱፐር ቻት አይ ነበር። እንደው ስለ እውነት የሚያወሩ ሰዎች ላይ በቃ ከብዙ በኋላ እኔ መጀመሪያ ጀምራ አካባቢ ጥቂት ወንድሞቼ እኔ ጋር ሁለት ሰዎች $50 አንድ ወንድሜ $100 ልኮልኛል። ጀስት እንደ ሳፖርት የሆነ እንደ ገባውበት አካባቢ ማለት ነው። ሶስት ነገሮችን አይ አንድ ጊዜ 100 ሁለት ጊዜ 50 ከዛ ውጪ በማቃቸው የሀቅ ሚዲያዎች ላይ ሁሉ $20 በላይ አይቻልም ወይ አይኔ ላይ አልገባ ብሎ ከሆነ ቼክ አድርጉ ይጻፉልኝ አብረን ስለሆነ የምናቃቸው ሚዲያዎቻችን ላይ $200 በሱፐር ቻት በቃ ገንዘብ ለማይ እንደው ምን አይነት በሽታ እንዳለን ያላቅም። እኔ በሽታ ነው ምለው ምክንያቱም ለመጠቃቀም አይደለም አውተካሙን ፍሬውን ያየ ያገናዘበ ስላሉ ያንን የለመደ ሰው እንዴት አድርጎ ይስተካከል? $200 በየቀኑ በልግፋ በለው አጋል ምናምን እያለ ማበጣበጥን ሲሞላው የነበረ ኢንቨስተር ምን ይላል? ዛሬ ለቀውም ደረጃ ወይ ደግሞ ከካሜራ ከዝቅኛ ከምንሰማው ጀርባ ደግሞ ሌላ ቃል ኪዳን ይኖርዋል። ስለዚህ የሰውዬ እንደዛ ቢል ምንም እንትን ዶክተር ዳኛቸው ፍሪ ነው፣ የአዲስ አበባ ዩኒቨርሲቲ መምህር ነው። እንደገና አደራ አለበት በእውቀቱ በምኑ ምሁራን አትበሉ እያልን የምንላቸውና ከዛ አንፃር የሆነውን ነገር ተርኮ አይ እኔ በአሁኑ ሰዓት ከንተኔ ልጅ የተሻለ በቃ የሐመር ልጅ ለኔ ለኢትዮጵያ ያስፈልጋል እሱን ተቀብያለሁ አለ። ምረው ችግሩ አንደኛው መብቱ ነው። ብታምኑ ባታምኑ እኔ አሁን ዘመንን የምትደግፉ አውቃችሁ ደግፉት ነው እንጂ ምለው እንድትተውት አይደለም። አውቃችሁ ብቻ ደግፉት። ትርፍና ኪሳራውን እንድታገኙ አድርጋችሁ ደግፉ ነው ምለው። እዚህ ሚዲያ ላይ አሁን ምነካካቸው እነዚህ ሰዎች ሁሉ ያመጣ ነው። አውቃችሁ ደግፉት። ስትማግጡ፣ ስትሰርቁ፣ ስትባልጉ በቻላችሁት አቅም ለመጥፋትና መጠፋፋት ስትሰሩ የኖራችሁ ሰዎች እንደ ጻድቅ ነገ ስታለቅሱ እንዳልሰማችሁ የዘራችሁትን እንድታጭዱ እኔ ራሱ አንዱ አጋዥ ነኝ። ሁሉም ሰው የዘራውን እንዲያጭድ የፈጣሪ ፍትሃዊ ፍርድ በዚች ምድር እንዲሆን ወይ ትስተካከላለች ወይ ትጠፋለች የሚል ተደጋጋሚ አውርቻለሁ። ይህች ምድር ምንም አይነት ጋጠወጦች፣ ጉልበታሞች፣ በዝባዦች ነግሰው አይቀጥሉም። ወይ ትስተካከላለች ወይ የዓለም ፍጻሜ ይሆናል ነው ይሆናል እሱ። ስለዚህ እኔ ወደዛ እንድትሄዱ አይደለም። ዶክተር አብይን ብዬ መከላከያ ሰራዊት ላይ ኢሞሽናል ሆነው ስለምትሳደቡ እንድትሰድቡ አልፈቅድም። ማንም ብትሆኝ ማንም እዚህ ላይ ኤክስኩዝ የማይሰጥ እንድትሰድቡ አታመስግኑት፣ የራሳችሁ ጉዳይ ነው። እንድታጨበጭቡ ምንም የክፎች ጭብጨባ አንፈልግም። በአደባባይ ለመስደብ ግን አትችሉም። እንደዛ እንኳን አይደለም የሀገሬን መሪ የሀገሬን ጠባቂ መከላከያ ሰራዊት አንዲትን ኢትዮጵያዊ መንገድ የምታጸዳ ጽዳት የምትሰራ ዘበኛ የሆነው ነው ወንድሜ አንድ ሰው ያለ አግባብ እንዲነካው አልፈቅድም። ይሄ የራሴ ህግ ነው። እምነት የትኛውንም እምነት ከፍና ዝቅ እንድታረግ አይፈቀድልም። አልፈቅድም። እሱን እንዲህ በምላስ ብቻ አይደለም፣ ሌላ ነገር ያስፈልጋል። ያ ግዴታ ስለሆነ የኔ ክብር የሚመነጨው ሌሎችን ሳከብር ነው። የኔ ደስታ የሚመነጨው ሌሎች ሲደሰቱ ነው። የኔ መብላት መጥቀብ የሚመነጨው ሌሎች ሲበሉ ነው። ምንም በሉት የኛ ሰላም የሚመጣው ከሌሎች ነው። ጎረቤትህን እሳት አያይዘህ ያንተ ቤት ነፃ ይሁን። ጎረቤት ላይ ልቅሶ ደግሰህ አንተ ቤት አትጨፍርም። እውነት ስለሆነ ነው። ይሄ ምንም ጤነኛ የሆነ ሰው የሚያደርገው እንጂ እንትራል አብሮት ያለውን ሰው በመግደል የሱ ስኬት የሚቃና የሚመስለው ምቀኛ ዘለፋ ለብቻ የተጠመደ ያለ ምን ዛጋ እየታከከ ሲጋጋጥ ነው።
በቃ ወቅት የሰጠው መሪ ነው። እስክሪብቶ ምናምን ብያለሁ። ከዛ ጋር ሰጣ ገባ መሪን ሲሰድበው የሀገርን ገጽታ ሲያበላሸው ሀገርን አይኗን አጥፍቶ የነበረው ኃይል በተዘዋዋሪ መጥቶ ለምንድነው አይኗን የሚበራላት? ለምንድነው ወደብ የሚጠይቀው? ለምንድነው አይኗን ለመታከም ሐኪም እንዳለ ስለመታከም እንዴት ታወራለች ኢትዮጵያ ብለ ሲያወራ ያዙት። ዛሬ እኔንም ጨምሮ እያንዳንዱ የሚያወራውን የሚሰራው ነገር ያዙ ፕሊስ። እያንዳንዳችሁ ይሄን ያየነውን የሰማነውን የኖርነውን ነገር ለሌሎች ያላስተላለፍ እንደሆነ እንጠየቃለን። መጠየቅ ያለበት ይጠየቅ። መመስገንስ አይመስገንስ የራሱ ጉዳይ። ያ መመስገን ለመስጋኞች ስለሆነ የሚጠቅመው ምስጋና ቀርቶ እንደው እንትን ማለትና መሪን አትስደቡ። ይሁን ሀገር አንስቶ ለሆነ ሰው አንድ ቁራሽ ዳቦ የማይሰጠው ሰው ኢትዮጵያን አንስቶ ለሆነ ሀገር ሲሰጥ ታዩታላችሁ። እሱ ሲያወራ አብዶ ነው። ብዙ እብድ አብሮት ይከተላል። የዋልክባት እያንዳንዷ አትርሳት ብቻ። እንደ ጻድቅ አታስብ። የሚከተላችሁ ነገ ሐኪም ቤት ብትሄዱ ዛሬ የሰራችሁት የክፋት ውጤት ነው። በሽታው ነው የሚመጣው። በእያንዳንዱ ነገር ላይ የዘራነው ነው ወይ በበሽታ ወይ ሰላም በማጣት ወይም በሆነ ነገር የሚከፈል። ምንም በጎ ስራ ከሰራን አንታመም። በጎ ስራ ከሰራን ምንም አይነት ክፉ የሚባሉ ነገሮች በሙሉ አያገኙም። መካሰስ፣ መጣላት ምናምን ማለት አይመጣም። የስራችን ውጤቶች ናቸው እነሱ። ከምትወዱ አካል ጉዳተኛ ልጅ መውለድ፣ የወለዱት ምናምን መሞት፣ ባል መሞት፣ ሚስት መሞት የስራ ውጤት። ማንኛውም ሰው በማወቅም ይሁን ባለማወቅ ኃጢአት ሰርቶ ከሆነ ቶበት ማድረግ ነው። ከዛ ውጪ የሚወልደው ይባረክለታል። ገንዘቡን ሌባ አይበላውም። ሐኪም፣ ዳኛ፣ ፖሊስ ምናምን እያለ ዘራፊ አይመጣበትም። ትዳሩ የበለጠ እየጣፈጠ ህይወቱ እየጣፈጠ ይሄዳል። የሚወልዳቸው ልጆች በሚያምኑልኩ ያድጉለታል። ጤነኞች ይሆናሉ። አይሞቱም፣ አይታመሙም። ምንም አይነት ይሄ የባል መሞት፣ የሚስት መሞት፣ የወንድም መሞት፣ የእህት መሞት፣ የቤተሰብ መሞት ምናምን በሙሉ ይሄው የስራችን ውጤት ነው። ጉባኤ ኢትዮጵያ ላይ እንደዛ ነው ማምነው እኔ በግሌ። እያንዳንዱ ነገር የዘራነው ውጤት ነው። ቆንጆ ዘር እንዝራ፣ ህይወታችን እንዲያምር፣ በየሄድንበት ስኬታማ ነን። ምንም አይነት እባብ ምንም አይነት አውሬ ቢሆን እኛ በጎ ሰሪዎች ከሆንን ያ ክፉ አካል ለኛ በበጎ ይታዘዛል። በጣም በአሁን ላይ ተቃራኒ ነገር ነው የማወራችሁ እኮ። አሁን ባለው እብደት ላይ እንተና ወደ እንትን ሮጠ፣ እንተና መንገድ ዘጋበት፣ እንተና መንገድ ከፈተለት፣ እንተና ተኮሰበት፣ እንተና መታ፣ እንተና ሊመታው ነው ምናምን። በዚህ ዘመን ላይ እያንዳንዱ ሰው ነፃ የሚወጣበትን መካኒዝም ሳወራ ጠላቶች በደንብ ይገባቸዋል። ጠላቶች ብቻ ነው የሚገባቸው። እና እንደዛማ ቢሆን ኖሮ እናቴዋ ዛሬ እኮ ብዙ ነገር መጥቶ ነበር። አመት ሙሉ አውርተን መክተራችን ይሄን ትውልድ ለመመስገንም ሆነ ለመወቀስ አንድ መድረክ ከፍተናል። የሀቅ ሚዲያዎችና የሀቅ ሚዲያዎች በርቱ፣ አብራችሁ ሁኑ። ትናንት ወዲያ ዕለት ነው። ትናንትና አቤ ተወክቸውና ደሱ አብሬያቸዋለሁ። በርቱ። ትልቅ ተሞክሮ ነው። አቤ ተወክቸው፣ ደሳለኝ፣ መሀል ሚዲያ በስልክ እያወሩ አብረው እየጋበዙ ስለነበር በነገራችን ላይ ይከታተላል። የሀቅ ሚዲያዎች ላይ ሞር ማልጽፍባቸው እንትሮች ምናምን አሉ። ያው ስጽፍ አንዳንድ ሰው ለምንድን ነው ሌላ ሚዲያ ላይ ገብተህ የምትጽፍ ምናምን የሚል ሁሉ ነገር ኮሜንት ይደርሰኛልና ጀስት አብሬ ነኝ ያሉት እና በተለይ አቤና ደሱ አብራችሁ ያላችሁበትን ነገር ትሪት ተደራረጉ። አትፈራሩ። በቃ ለአንዲት ኢትዮጵያ ለአንድ እውነትና ሀቅ ስኬታማ ሆኖ ለመቀጠል አብሮ መሆናችሁ የግድ ነው። የማንም ቆሻሻ ተባይ እኛን ሊያጠፋ እንኳን ተሰባስቧል እንኳን እውነትን ለማውጣት። ስለዚህ ፕሮግራማችሁን ሁሉ እየተገማገማችሁ በዛ ልክ መሄዳችሁ በጣም አስፈላጊ ነው። ሌሎችም እንደዚህ ያልተሰበሰበ ነገር አያሸንፍም።
አብሮ ያልቆመ ነገር በራሱ ይጠፋፋል። ይሄንን እውነት ነው። መሰባሰብ አጀንዳችን ኢትዮጵያ ከሆነች ለኢትዮጵያ ሲባል ተሰባሰቡ። እኔ ትናንት የመጣሁ ነኝ ብያችኋለሁ። ስለኔ ተውት ልጅ በቃ ምንም ቢሆን ምንም። ሌሎች ግን በርቱ። ያችን የደሱን ተሞክሮ ስየን አስገቡት። ቋሚ ፕሮግራም ቅረጹ። ሌሎችም እዚህ መዘርዘር አያስፈልግም። ሌላውም በዛ መድረክ ላይ ነኝ የሚል ሰው አብሮ ሰብስባችሁ ያዙት። ያን መያዛችሁ ማን ለማን ይሰራል ምን ለምን ለኢትዮጵያ መቆርቆር ያሉ እህት ወንድሞች በሙሉ በዛ ላይ ህብረት ሆነው እንደዚህ በየትኛውም ነገር ላይ ተያይዞ ማደግን መልመድ። አሁን ቀስ እያልን ነው እንደዛ ምን አንዱ እኔ የተሻልኩ እኔ ብሎ ማሸነፍ አይቻልም። የእውነቴን ነው የምላችሁ። እኔ ብሎ ራሱን የሚያጎላ ሰው ይደበዝዛል፣ ይቀበራል፣ ይጠፋል። እኔ ብቻ የሚል ሰው ካለ ይጠፋል። አብሮነት ነው አብሮ የሚያሳድገን በየትኛውም ህብረት ላይና ያችን ተሞክሮ አቤና ደሱ ሳላመሰግን አላልፍም። እስከመላው ቤተሰብ ማለት ነው። በርቱልኝ። አሪፍ ነው። ደጋግሙት። ዙሚንግ ግቡ። ዙሚንግ ላይ ኢንተርቪው አድርጉ። ሌሎችንም ሰዎች እንዳልኳችሁ ነው። በተለይ በጎ ጊዜያችንን ለመጥፎ ላለመውሰድ ምንም ሰው እንደማያየው ስላወኩት 2 ሰዓት ይሁን 3 ሰዓት ይሁን ሐሳብ ካለኝ ለምን 10 ሰዓት ማየው ሰው እንደማያየው አውቃለሁ ቻናሉን ማለት ነው። ስለዚህ እስከ ቆየሁበት ጊዜ ድረስ እሱን አስቀጥላለሁ። ግን እነዛ ላይ ዙሚንግ አድርጉት። ሰዎችን ትበሉ። ፕሮግራማችሁ ደግሞ ይሄን 2-3 ቀን እየተደራረበ ነው ያገኘሁት ያለው። አትደራርቡት። አድማጭ ተመልካቹን እየበታተኑት ነው። አይ ቲንክ እንደሚሰሙት አውቃለሁ። በተለያየ መልኩ መልእክቶች እንደሚደርሱ ስለማቅ አብረንን ያለነው አብረንም እንቀጥል። እውነትን ያዘ ሁሉ ይሻገራል። ለሱ እኔ ዋስ ሆናለሁ። ውሸት፣ ጥፋት፣ መጥፎ ቋጠሮ በውስጡ ያዘን ሁሉ ደግሞ አጠፋለሁ። ለዛም እኔ አረጋግጣለሁ። በምትይዙት ልክ ተረዱት። ይሄንን ምናልባት መሐመድ ከድር እና እንደዛ አይነት ነገር አለ። ኢትዮጵያ እንደምናስቀጥል ብቻ እርግጠኛ ነው። የሚያሳስባችሁን ኮሜንት አድርጉ። ለምንድን ነው እስኪ ምንድነው የሚያሳስባችሁ? ወደብ ነው? አንድ ወደብ ብቻ ነው የምናገኘው? ብዙ ነገር እናገኛለን። ኤርትራና ኢትዮጵያ ትሆናለች። ማን ነው ይሄ ጉባኤ ኢትዮጵያን ቴሌግራም ቻናል ላይ ያለውን ካርታ እዩት። እዚህ ደግሞ ድል ከሀቅ የሚለውን ደግሞ የዩቲዩብ ቻናል ላይ ያለውን ባነር የሆነ ሎጎውን እዩት። እሱ ይሆናል። በቃ ጅቡቲንም ኤርትራንም በቃ ከኢትዮጵያ ጋር ነው የምናደርግ ልበላችሁ። የምናደርገውን አናወራም ነው አሁን የኔ ጥያቄ። የሚደረገውን አናወራም። ማንም ምንም ይበር ችግር የለውም። ኢትዮጵያ ታሸንፋለች። ጠቅላይ ሚኒስትሩ እና አሁን ያለው ስርዓተ መንግስት የሚያስፈልጋትን ለአንዲት ሴት የሚያስፈልጋትን ጌጣጌጥ ሁሉ እናደርግላታለን። በሶማሊያ በኩል መጡ ምናምን ሲባል ያለውን ቪዲዮ ማየት ትችላላችሁ። ግን እኔ ተናግሬ ሰው ካላየው እንዳልኳችሁ እኔ በቃ የሆነ ኮንፊደንስ ይኖራል፣ በራስ መተማመን ይኖራል። ምክንያቱም አላፈርኩም። ያፈረው ትውልዱ ነው። ምንድነው ይሄ መጋቢት 24 እና ቱርፋቶቹ የምትል ቪዲዮ ነበረች። የሚገርመኝ ማለት 200 ምናምን ሰው ያየው። ጠቅላይ ሚኒስትሩን ኤግዛጀሬት ያደርጋል። የሰሩትን ነገር በቻልኩት አቅም ይተርካል። የኮሎኔል ሽልማት ጀምሮ የነበረውን ሽኩቻ ሁሉ ይተርካል። ኢትዮጵያ እንዴት እንደተሻገረች ይተርካል። ሰው አላየው። አሁን ዛሬ የአዲስ አበባ የኮሪደር ልማትና ስኬት ብየርስ ብሰጠው አንድ ሰው አያየው። እዩዋቸው። በጎ ርዕስ የሰጣችኋቸው መልሶች ሰው አያያቸው። ይሄ በጣም አደገኛና መጥፎ እንትን ጠሪ እንደሆነ ልጆቻቸው ጡት የሚጠቡ ከዋሸው ልቀጣ ከዘጠኝ ውስጥ ገንዘብ በመገንዘብ በጎሸት የሚያደርጉ ስልክ አንስቶ አንዱ ትልቁ እዛ ያለው አይ እንዳትነኳቸው ብዙ ጫጫታ መጥቷል፣ ጫን ያለ ገንዘብ ብቻ አስከፍላችሁ ልቀቋቸው፣ ይሄው አንደበት እኮ ምቷቸው ሲሉም ሰምተናል። እንዳያመልጧችሁ እነኛ 37 አንድ በአንድ ያወጣችሁ ግደሏቸው። ምን አይነት ደረጃ ነው የደረሰው? ይሄንን ዶክተሩ የሚያስረዱት የሆነውን ነው። ግደሏቸው የሚል በደንብ አድርጋችሁ ዝረፏቸው የሚል
ስንት መምህራን ስንት ተማሪዎችን ምን እንደሆኑ እያዩ ነው። በዚህ ምክንያት ነው ከካሴ ልጅ ከወዳጆ ልጅ ከንቶኔ ልጅ የሐመር ልጅ ይሻለኛል ያሉት። እብን ምንም እንደው ይሄን ያህል ማስረዳት የለባቸውም እሳቸው። አንደኛ መብታቸው ነው ብያቸዋለሁ። ሁለተኛ እነዛ ቆሻሾች ያደረጉትን ነውር ሁሉ አይታችኋል። ስንት ቀን የታመማችሁ በሆነ ቦታ ላይ ገበያ መሃል ልጅህን መታ ብለው ገለው በተለይ አቤ ጋር ሐቅና ሳቅ ላይ እንደዚህ አብረን ያየነው የዛ ሰውዬ ቪዲዮ አናቱን በጥይት መተው ነጭ ጨርቅ አልብሰው ሲሄዱ የዛን ቀን ስንት ሰው የታመመው? ያንን ያደረጉ ሰዎችን የሚደግፍ ሰው ነው የተረገመ የሚደግፍ ከነሱ ጋር የሚቆም ነው እንጂ እሱ የአሪዮስ ሽንት የሚባለው ያንን ያወገዘ ሰው አይ እኔ አልመሰለኝም ብሎ ራሱን ለመጠበቅ የሞከረ ሰው እንዴት ነው የሚወገዘው? አይ ለማውገዝ ደግሞ እስከንድርን ትናንት ተሳደበ እንቶኔን እንትናል አሰግድን እንደዛል ከሌ ደግሞ መከታው የሚባል እንደዛል በየቦታው እንደዚህ ነው የምንባባለው። እንደው ሰውስ ምን ይላል አይሉም እንዴ? ግን አይሉ ሴፕቴምበር 9 መሃል ሚዲያ ሴፕቴምበር 9 2013 ላይ ባለፈው መስከረም ላይ ወይም ጳጉሜ ውስጥ ነው የሚሆነው አመት አልፎታል። አሁን ሁለተኛ አመቱን የያዘ ነው እና የሐምሌ 27 ላይ ያንን ግጭት የጃዊ ሰው ረብሻ ተጀምሮ ከአንድ ወር በኋላ ከደሱ ጋር ከአቤ ጋር የዛው ቀን ራሱ ሁለቱም ቦታ ላይ አውርቻለሁ። አይ ቲንክ ደሱ ጋር ያለችዋን እዚህ ጋር ለጥፋት ያለው ቪዲዮ አፕሎድ ላይ ወይም ደግሞ ከአንድ ሰዓት ከ32 ደቂቃ ጀምሮ ያለው ሴፕቴምበር 9 2013 ላይ ገብታችሁ የደሱን ቪዲዮ ማየት ትችላላችሁ። ጥራት እንዲኖረው እዛ ጋር ስክሪን ሪከርድ አድርጌ ስለሆነ እዚህ ለጠፍኩት አንድ ሰዓት ከ32 ደቂቃ ጀምሮ ነው ምናው ይናገራል። መሪ የለው መርህ የለው መነሻ የለው መድረሻ የለው። ለምን በዛን ወቅት በሆነ በግል ችግር ምክንያት ባህር ዳር ላይ ከ3 ወር በላይ ተቀምጬ ነበር እና አጠቃላይ ይሄ ነገር እንዳናንድ እየተባለ ዘመንም የተፈታው ዛ ነው ምናምን የነበረውን ይሄን አይነት እብደት እዛ በቦታው ላይ ሆኜ ያየሁትን ነገርና የተከራከርኩበት ነገር እዛ ቪዲዮ ላይ አለ። አንድ ሰዓት ከ32 ደቂቃ ጀምሮ የኔ የስልክ ወሬ ከደሱ ጋር አለላችሁ ማለት አቤጋም እንደዛው የደቂቃውን እንትን ብስተውም የዛንኑ ቀን ሴፕቴምበር 9 ሰው የዛን ቀን ቢሰማ ብዙ ሰው ይድን ነበር። እጁ ተቆርጦም ካልገባው አንገቱን ይጨምርለታል ይቀጥላል። ራመት የነበረው የአርሶ አደር አመለካከት ለፋኖና ዛሬ የተለያየ በምን ሰማት እኮ እንዴት ነው ወለጋ ሰዎች ተገደሉ አማራው ተገደሉ ብለህ ጎጃም ግድያ ማስገባት አለብን? በቃ እንዴት ነው እንደዚህ የሚሆነው? ላይ ተከከላል ህዝቡ እኮ የተናገረው እኔ ወረቀት በማቀርብበት ጊዜ አሁን የመጨረሻ ነገር የምፈልገው መሰለህ ግን ስለራሴ አላወራም ግን አንዳንድ ተቾች መጡና ምናሉ አብይን እኮ ነው የሚደግፍ እኔ ደበኩ እንዴ እኮ እንጂ በተመንግስት ለፊት እኮ ስፒከር ይዤ የአብይ ደጋፊ ነኝ ማለት የለብኝም። ተናገርኩ ሮኬት ሳይንቲስት ምን ያስፈልግ መናገሩ ግልጽ እኮ በፊት እንዳይደገም እሱን ለመደገፍ ነው ምናምን ለሚሉ አንድ ነገር ነገር እኔ ያልኩ ከካሴ ልጅ ከነጋ ልጅ ወዳጆ ልጅ የአህመድ ልጅ መርጫለሁ። በቃ ጃሱ ያለው ዘመነ ተጣጣ ግልጽ ነውና በቃ የአህመድ ልጅ ለኢትዮጵያ ይበጃል የምላቆም ይሻል خلاص ምን ይታሰ ከዚህ በፊት ብያለሁ እኔ እውነቱን የሚመስለኝ ልሳሳት ተናግሬ በሰደብ ይሻለኛል እንዴ ብቆሽ አላውቅም። በቃ ሐቁን መናገር ነው። በቃ በአሁኑ ጊዜ የአህመድ ልጅ ነው የሚበጃት የሚል ነገር አለ። አገሪቱን እንድትፈርሳል በሚል ስቴት ሰው መንግስት መኖር አለበት ሰው መጀመሪያ እኮ የህዝብ ብሶትና የህዝብ ጥያቄ ይዘው ይቀርባሉ። ኢቨንቹዋሊ ግን እነሱ ያን ይተውና የራሳቸው ኢንትረስት ፕሮሞት ማድረግ ይጀምራሉ። አሁን እኮ ሁለተኛ ዓመት እኮ ሊደፍን ነው የተደረገ። የዛሬ ዓመት የነበረው የአርሶ አደር አመለካከት ለፋኖና ዛሬ የተለያየ በምን ሰማት
ያለፈው ጊዜማ አብሯቸው እኮ ተነሳ። በኋላ ሳይ እንዴት ነው ነገር ማለት ጀምሯል። እኔ ነገር ፕሮፓጋንዳ አይደለም የምሰራው፣ እውነቱን ነው እነሱም ያውቁታል። ብዙ ጊዜ እንደ ድሮ እኮ ድል ያመለጣችሁ ብዙ ጊዜ የሚገኙት ሚሊተሪ ኦፕሬሽን የሚመጡት እኮ ህዝቡ እየሰጠ ነው። ኢቮልቭ ያደርጋል። ዝም ብሎ ቋሚ ነገር አይደለም። እንዴት ነው ወለጋ ሰዎች ተገደሉ፣ አማራው ተገደሉ ብለህ ጎጃም ግድያ ማስገባት አለብን እንዴ? እንዴት ነው እንደዚህ የሚሆነው? ምክንያት በምክንያት መቀበል በምክንያት መረዳት ያ ነው። በየትኛውም አገባው ላይ የምንሰማውን የምናየውና የምናደርገው ድርጊት በሙሉ በእውነት በትክክል ትርፍ ይሰጣል አይሰጥም የሚለውን ካልኩሌት ያደረገ ነገር መሰረት አድርገን እንስማ፣ እናድርግ ነው። ምንም ነገር ባለማድረግ የምንከስርበት አለ፣ በማድረጋችን የምንከስርበት አለ። በሁሉም ነገር ላይ በሚጠቅመው በማትረፍ ራስን ለማግኘት በሚለው መጠቀምን ነው። እነሳቸው ምክንያቱም ነው ያስረዱት። የሚገባ ካለው ይግባ፣ ካልገባው ይገባዋል። ምንም ጥያቄ የለው። ሰው በገባው ልክ የዘራውን እንደሚያጭድ ይወቅ ብቻ። ውሎዬ ነው ይሄን ያመጣው፣ የራሴ ድርጊት ነው፣ እኔ እንዲህ ስላቸው ሰዎች ምን ይበሉ ይበል። አንዳንዴ ምንድነው የሚባለው በገድ አወራች እንዳለች ምናምን ሲባል ምርጫ ለማራዘም ነው መንግስት ጦርነት የፈለገው ኤርትራ ጋር ምናምን የሚለው እሷ ስለ አብይ ማውራት እንድትችል ማድረጋችን ሊያሳፍረን ይገባል። ይሄን ዜና የዘገባችሁ ይሄ ደነቃችሁ ምናምን ያላችሁ ሰዎች በሙሉ ልናፍር ነው የሚገባን። አብረን ነው ማፈር ያለብን። ይችል ከዛ ተነስታ እዚህ ድረስ እስከምትመጣና ጭራሽ እኔና እናንተን ኦር የሆነ ነገር ላይ አይደል ተንጠልጥላ ሄዳ ስለ ምርጫ መራዘም አለመራዘም ጉዳይ ሁሉ ሄዳ እንድታወራ ያደረግናት የኛ ችግር ማናት እሷ? ይህንን ስሰማኔ ትዝ ያለኝ እኛ ሀገር ላይ ያው የቤት እቃዎችን ሳይቀር አረጀ ተበላሸ ብለን መጣል ያው ያለ መጣል ልምዶች አሉና በዛ ስሜት ላይ ተሰማኝ። በዛ ይሆን ወይ የኛ ሀገር ፖለቲከኞች ደጋግመው አርጅተውም ቢሆን እርጅናቸውን እኛ ጋር ችግር እንዲፈጠር አድርገው የሚሄዱት? እንደው ለዛ ይሆን ወይ ደጋግመው የሚያወሩትና አሁንም ሌላ በሽታ እየፈጠሩ በወደቁበት ሳያፍሩ እንደገና ሌላ ውርደት በእኛ ላይ ለማኖር የሚሰሩት የሚለው ነገር ትዝ አለኝና ይችን ሰው መስማት ይችን ሰው ዜና ማድረግ ልጅቱ ታሪክ ኖሯት ልጅቱ እንደዚህ ሆና ሳይሆን አባቷን ይፈራው የነበረ ሁሉ በአባቷ ላይ የሆነ ውዴታና ፍቅር የነበረ ሁሉ ይችን ልጅም የዛ ወራሽ አድርጎ ማምለክ ስለፈለገ ነው። ያለውን እየናቀ የሞተውን የሚናፍቅ ገሎ አልቃሽ ገሎ ቀባሪ አስከሬን አክባሪ ያለውንም ለመቅበር የሚጣደፍ ከተቀበረ በኋላ የሚያከብር እጅግ አሳፋሪ ታሪክ በዚህ ዘርፍ ላይ አለ። ኢትዮጵያ ውስጥ ሰዎች ሀገር ጥለው ከሄዱ በማይጠቅሙበት ደረጃ ላይ ከሆኑ በኋላ ማድነቅ። አንድ ሀብታም የነበረ ሰው ሀብቱን ይዞ ባለበት ላይ እንዳለው እንዲህ ነው፣ እሱማ ሟርት አድርጎ ነው፣ ሰይጣን አምልኮ ነው፣ ታቦት ሽጦ ነው፣ እንዲህ ሆኖ ነው፣ ባለስልጣን ሆኖ ነው፣ በዝብዞ ነው እያለ የራሱን ስንፍና የራሱን ሰንካላነት በሙሉ ሰበብ እየሰጠ በሰንካላነቱ ለመቀጠል ይሄ ኢንረሰንት መሬት ላይ ያለ እኮ እያንዳንዱ ሰው ይሄን ብትጠይቁት ያኮርፋችሁ። ምክንያቱም ከሱ በላይ የለም። እሱማ ሟርታ ሟርቶ ነው ይላል፣ ታቦት ሸጦ ነው ይላችኋል፣ ባለስልጣን ሆኖ ዘርፎ ነው ይላችኋል እንጂ ሰው ሰርቶ እንደሚቀየር እንኳን አያምንም። መቀኘነቱ በዛ ልክ ራሱን ያጠፋ ነው። ያንን ሐሳቤ ይዞ ባለበት ሁናቴ ላይ መሪው ያ ሀብታም እንደዛ ባለበት እንደዛ ሲሉ ሲቦጭቁት ቆይተው በሆነ አጋጣሚ ኪሳራ ይመጣል። ሁነት ነው፣ ይከሰታል። የሰው ልጅ ሰው መሆኑ መታሙ እንደዚህ አጋጣሚ ሆኖ እግሩን እየጎተቱ ጨርቁን ጥሎ እስከሚሄድ ድረስ እያንዳንዱ ሰው ይረባረብና ጨርቁን ጥሎ ልብሱን አውልቆ መንገድ ለመንገድ ሲሄድ ያኔ ሁሉ ሰው ይወደዋል። አንድ እህት ወይም ወንድም ኦር የኛ ሰው ሱቅ ልከፍት ነበር፣ ምን አይነት የቢዝነስ ሐሳብ አለ እንዴት ነው ብሎ ሐሳብ ቢያማክር ገንዘብ ሁሉ አበድሮ ቢል
የሚከራየው ቤት ሁሉ እንዳይኖር እንዳያከራዩት ሁሉ ዘመቻ ይፈጸምበታል። እከራየዋለሁ ያለው ቤት ዋጋ እጥፍ እየተጨመረ ያ ሰው በመከራው ላይ መከራ እንዲጨምር ህዝቡንም ሀገሩንም እንዲጠላ በቃ ሞቱን እንዲመኝ ያደርጋል። ማን? የኛ ህዝብ አሁን ያለንበት because እኔ እየኖርኩ ያለሁት ሰው መሃል ስለሆነ ምቀኝነት አለ። ከዛስ ያ ሰው ሞቱን እስኪመኝ ድረስ እንደዛ አድርጎ ጨርቁን አስጥሎ ያሳብድና እንኳን ሊከፍትለት እንኳን ሊተባበረው ማለት ገቢዎች ቤት አራሱ የሚያገኘው ይሄ ነው። ተልካሻ ባለሙያ ይፈጠራል ከዛው ተልካሻ እንትን ውስጥ ከዛ ያንን ወሬ እየለቃቀመ ሙያውን መሰረት አድርጎ ሳይሆን ከሰዎች ባገኘው ወሬ የማይገባው ነገር አድርጎ ተያይዞ ይጠፋል። እንጨቶች ተጨፈጨፍን ብለው በጣም ተጨነቁ ልናልቅ ነው አሉና ስብሰባ ወጁ ይባላል። ከዛ እንጨቶች ተሰብስበው ያው አሁንስ በጣም ብዙ ነገር መጥቷል። የድሮው ግን የተጣመመ እንጨት ብቻ ነበር ለምሳሩ እጀታ የሚሆነው እያለቅ ነው ምናምን እያሉ ሐሳብ ሲወጣ የከለ ችግር ነው ምናምን ተብለው እርስ በርሳቸው ተገማገሙ ይባላል። አሁን እኛ ሀገር ስላለው በተለይ የብሔር ፖለቲካ ምናምን የመለያየት ይሄ ተለያይቶ ምናምን ለቀብር ለገዳይነት ለጨፍጫፊን ለዘራፊና ለነውር ለመፈጸም የምንሰባሰብበት አንዱ የጥላት ጉድጓድ ይባላል። ይሄ ጎጠኝነትና መንደርተኝነት ነው። በዛሳቤ እንደዛ ነው ብሎ ሲጓተቱ ከቆዩ በኋላ አንድ ነገር አዋቂ ትልቅ እንጨት እንግዲህ ማን ዋርካ ይሆን ዘንባባ አልታወቀም ትልቁ እንጨት ግን ተነስቶ አይ ጎበዝ ችግሩ በሌሎች ላይ አይደለም ያለው የዚህ የኛ መጨፍጨፍ ጉዳይ ሚስጥሩ ችግሩ ያለው እኛ ላይ ነው አላሉ። ምንድነው ሲባል እኛ ከኛ መካከል ያለው ጠማማ እንጨት ነው የምሳሩ እጀታ የሆነ እኛኑ መልሶ የሚያስጨፈጭፈን ይላል። ቸኪት በየቤቱ በየሰፈሩ የኛው ጠማማ አለ እኛን መስሎ እኛን የሚያስበላ እኛን መስሎ እኛን እስኪ እውነት የአማራ ህዝብ በዚህ ደረጃ እንዲጠላ የማድረጉ ነገር ትልቅ እጅ አለ ምንም ጥያቄ የለውም። እና ያው እዚህ ጋር ምን ላይ እንደሆነ እንትን ባላቅም ኤኒዌይ የእንጨቶች ስብሰባ ያው የኛ ጠማማ ነው እንደዚህ ያደረገን ብለው በዛ መልኩ ቀጥ ብለን እንደግ ከኛ መካከል የተጣመመ ባይኖር ለሌላ እንትን አይልም ብሏልና በያለንበት መጀመሪያ ለመጠቃቀም እንሰባሰብ። መሰረታችን እውነት ይሁን። መሐመድ ስላወራው እውነቱ ውሸት ይሆናል። ስለሺ ስላወራው ውሸቱ እውነት ይሆናል። ገብረ መስቀል ስለተናገረው ውሸቱ እውነት ይሆናል። ቶሎሳ ስላወራው እንደዚህ ይያል የተዛነፈ ሐሳቢያችን እስካልተስተካከለ ድረስ መስተካከልን አናስበው። ሰው በቻለው አቅሙ እንዳይሳካለት እየጣረ እየሰራ እንዴት ይሳካለት? በቻልነው አቅም እንዲሳካ እንዲስተካከል እንድናሸንፍ እንድንተርፍ እየሰራን እየጣርን የለፋን እንደሆነ ሰበቡን ቆጥሮ ፈጣሪም ያሳካልናል ያው ይረዳናል። ከዛ ውጪ ግን አንዱ ባንዱ እየሳቀ አንዱን እየጎተተ እንደዛ አይነት የልቂት ሰልፍ ላይ እንትን ብሎ ሌሎችን ለመጉዳት ለቀብር ብቻ የሚሰለፍ ትውልድ ባለበት ላይ እንዴት ይሆናል? እንደዛ አይነት ስኬት ስለማይመጣ ማለት ነው። ይሄኛው መድረክ በህወሓት ከፍ አይጉድ አይምላስ ለበጎ ነገር ቢሆን ግን እንደው ይሄ ነገር ይጠቅም ነው አጎበ እንደው ምላሳቸውን የማይዛቸው ነውረኞችን ስታዩ ትደነግጣላችሁ። ጣጣጣጣጣጣ በለው ኢላም ፍልስፍናችን ቅድም አርበኛው እንዳለው ጥበብ ይባላል። ጥበብ ጥንቁልና በጥበብ ፍልስፍና ከተጓዝን የተፈቱ ሚስቶቻችንን ማምጾ በሲት እናመጣቸዋለን። ማስተፋቱ በለው ይሄ ነው እንግዲህ የደነቆረውን ማይማረውን የማይገባውን ወዘያ ገድፉና ወዘያ ጸንኑ
እናነቀዋለን። አልገባ ብሎ ፍቅራችን እምቢኝ እንጃባችሁ ያለምን ግን የሚጠቅመን ከሆነ በመስተሳሊሙ በመስተፋቅሩ እንስበዋለን። በስለት እንዲህ ብሎ ፈልሶ መጥቶ ተጠግቶ እንደ መሽገር ተጣብቆ ሙተንም ካጓዛችን ሳይወርድ ታማኝ ለመባል የሚመጠምጠን ጎረቤት ከገጠመን በአያቶቻችን ጥበብ በመስተባረሩ እናባረራለን። እስከዚህ ድረስ ነው የተደረሰው። ሀገር ሲጀርት ያፈራል። ድብትርና ጥንቁርና ሁሉ ነው የተጀመረልን። ምክንያቱም ፐርማነንት ማይኖሪቲ አድርጎ የትግራይን ህዝብ ከማኖር በስተቀር ምንም ጥቅም የለው። ስለዚህ ጥቅማችንን በጋራ የጉድ ነው። የትግራይ ህዝብ የኤርትራ ህዝብ ጣፈንታው የጋራ ነው። ዳኜ የሚባለው የነፋስ አምባ ቀንደኛ ባንዳ ፋኖችን የተከታተለ መረጃ በመስጠት እና እዚህ ምድር ላይ ምን ይቆያል? ያጋጥማችኋል። እዚህ ተከለናቸው እንሄዳለን እንጂ በእኛ ደም በስንት ወጣቶች መስዋዕትነት በአርሶ አደሮች መከራና ስቃይ ስልጣን የሚወጣ ፍላጎታችንን የሚያከብርልን ከጠላት የሚጠብቀን በአማራነታችን ስንጠቃ ቀድሞ የሚሞትልን እንደነ ጄኔራል አሳምነው ያለውን ሰው ነው የምናነሳው። ከሞተ ብቻ ነው ጥሩ ያለው ግብስብስ ግን አይደለም ስልጣን ያዝቅና እዚህ ምድር ላይ ምን ይቆያል? በቃ የማንም ግብስብስ ነው ካልሞተ አይጠቅም። እንኳን ላይ ያስቀምጥን ተመልሰን በበረዶ ጫካ እየወጣን ያለ ጥንቃቄ ማድረግ ያስፈልጋል። እናንተ ከምትሉት በላይ ነው ፍላጎቱ። ስለዚህ ሰራዊቱ ሰከን ብላችሁ ተቋሙን ጠብቁ። እኔ እኮ ግለሰብ እኮ ነኝ። ንጹህ ብሆን ምንም ላደርግ አልችልም። ምን የሆነ ጊዜ ላይ መስዋዕትነት ትከፍላለህ። እንደ ጄኔራል አሳምነው ያጨበጨብ ዝም ብለህ ቁጭ ልትል ትችላለህ። ከዛ በላይ የሆነብን ነው ትግሉን ለመንጠቅ ኃይለኛ እዚያ ላይ ይተሳሰብ። ይሄ የሚያደናግረው ትውልድ በራሱ እውነት የተረገመ ካልሆነ ጤነኛ ትውልድ አይሆንም። ኤኒዌይ ዝና ዝያን ዝብነልም ብዙ ፋኖ መግለጫ ያሰጣል ምናምን አለ። እኔ ለመሳቅ ትውልዱን በተለይ አድማጭ ተመልካቹን ለመተቸት፣ ለመዝለፍ፣ ለመናቅ እንዲነቃ ለመጠቆም ነው ማመጣው እንጂ ለኔ አሳስቦኝ እንዳልሆነ 100% እርግጠኛ ነኝ። ማንም ምንም ስልጣን ይለው ምንም በቃ በሆነ ነገር በሆነ በወረቀት በቤት ምናምን በምቾት በዚህ በዘመድ በወገን ልትበልጡ ትችላላችሁ። እኔ ደግሞ በሌላ ነገር እበልጣችኋለሁ። ማንኛውም የሚሆነውን ነገር አውቃለሁ። በዛ መልኩ ይከወናል። ምንም ስለተባለ እሱ የሚያሳስበኝ የሚያስፈራኝ ነገር የለም። ይሄን ማመጣው አድማጭ ተመልካቹ ጋር ምን ያህል ስንኩልነት ትውልዱን እንደተጠናወተው ለማጋለጥ ነው። ከሌ እንደተናገረ አሁን ባለንበት ነባራዊ ሁኔታ በአንድም ሆነ በሌላ መንገድ እነኚህን ስሞች መጠቀም አስፈላጊ ሆኖ አለመገኘቱንና ትግሉን በተቀናጀ አመራር ስምሪት መምራትና ለዚህም መገዛት ዘመነ መግለጫ ሰጠ ስለው ምን ያደናብረው አዲስ ተስፋ ድል ለአማራ ሕዝብ፣ ድል ለኢትዮጵያ ሕዝብ። የካቲት 15 ግሽ አባይ ጎጃም ኢትዮጵያ። አማራ ፋኖ በጎጃም የተሰጠ መግለጫ የአማራ ሕዝብ በፋሽስቱ ብልጽግና ስርዓት በተደቀነበት የህልውና አደጋና ከተከፈተበት ሁሉን አቀፍ ጥቃትና ወረራ ራሱን ከመከላከል ወደ ተሟላ በትጥቅ ትግል የሚደረግ ያወራል። ለምን መቼ እንደሆነ መቼ እንደተነገረ አምና ተነግሮ ሊሆን ይችላል፣ ታች አምና ተነግሮ ሊሆን ይችላል። ሰው ይሰማል። በቃ አያጣራ። የሚዋሸውን ይወዳል ሰውና ደግሞ እንደዛ አይደረግም። ያውን ከ5 ከ6 ዓመት በፊት የተወራን ተመልከቱ። ከ5 ዓመት በፊት አማራ አይሰማም እንደ አማራ ሲሏችሁ አትፍሩ። አማራ ሲሏችሁ አትሸማቀቁ። ለምን ትሸማቀቃላችሁ? ከህንድ ውቅያኖስ ግብጽ ኤሌፋንታይን ድረስ አያት ቅድመ አያቶቻችን ተንከራተው ያቀኑ ስማቸው አማራ ነው። ስለዚህ ለምን ትፈራላችሁ? ትናንት ከሰሜን አቅጣጫ ስንባረር፣ ከደቡብ አቅጣጫ ሲገሉን፣ ከምስራቅ አቅጣጫ ሲያሳድዱን፣ በኢትዮጵያዊነት ስም ስንለምን አማራ ናችሁ ይሉን ነበር።
መገፋቱ፣ መሽቀንጠሩ፣ መገደሉ፣ መሳደዱ፣ መፈናቀሉ መሮን ካላችሁንማ ሸማራን ማለት ስንጀምር የለም ኢትዮጵያውያን ናችሁ ማለት ጀምሯል። እና አንድ ወንድሜ በተለይ ይህንን ልጅ ይዞ በጣም የምወደው የመስሪያ ቤት ጓደኛዬ ነውና በጣም አድርጎ ሰደበኝ አንድ ቀን እዚህ ዩቲዩብ ላይ ከመጣው በኋላና እንዴት ነህ የሰደብከኝን ስድብ እስኪመልስ እናየው ዘሜን የነካ ብለህ ነበር እንዴት ነው ዘሜ ምን ሰጠህ ተመቸህ እና በወቅቱ ያልኩ ነበር ዘመነን ምናምን ተሸክመው መዞር ትችላለህ መከላከያንና ንጹሃንን ግን እንዲነካ አልፈቅድልህም ዘመነን ተሸክመህ ገደል መግባት ትችላለህ ብዬ ነበር ገደል ገባ በጣም የምወደው ጓደኛዬ እኮ ነው ግን ይሄ ሌላ ጉዳይ ስለሆነ ምክንያቱም በሆነ ነገር የሚልፈሰፈስ ነገር ምናምን አይደለም አንገት ይቆረጥ ላመኑበት ነገር ዋጋ መክፈል ግዴታ ነው ጀስት ኮዝም አለ መከላከያ እንደመከላከያ ኢትዮጵያ ማስቀጠል አለበት መከበር አለበት መሪ እንደመሪ ለኢትዮጵያ መሪ ነው ዓለም የሸለመውን አንተ ወራዳው ልትሰድበው ልትወቅሰው አትችልም خلاص እውነት ነው ይሄ እኔም የሆነ ለባለስልጣን እኔ እንደዛ አይነት ነገር አይመቸኝም ብታምኑም ባታምኑም ለሰው ማሽቃበጥ የሚባል ነገር አልወድም የሚሰሩት ስራ ግን ሀቅ ስለሆነ ያንን አለማክበር ለነገ መከራ ስለሚያመጣ ኢትዮጵያን በሐቅ የሚያሻግሩ ጀግኖችን አለማጀገን ባለጌዎችን ስለሚያበዛ ሌቦችን ነውረኞችን ገዳዮችን ባንዳዎችን ስለሚያበዛ ለዛ ነው የሚሰሩ ሰዎችን ማክበር ግዴታ ነው የማምነው እንጂ ባለስልጣን ስለሆነ ሀብታም ስለሆነ አልወድም እንደዛ በቃ ሰው የሚለው መርህ በኔ ክብር ካላገኘ ከዛ ውጭ ያለው ነገር አያገኝ በሰውነቱ አከብረዋለሁ እወደዋለሁ ስልጣን ስላለ ምናምን እንደሱ አታርጉ እኔ ጋር ዝም ተከታተሉ ሰዎች እኮ አይደለም ይሄንን እዚህ ዩቲዩብ ወራዊ ምናምን መክፈል ታምር የሚቀይር ነገር እኮ ሊኖራችሁ ይችላል ግን ያን ስለሰጡ ሰዎች እኔን እንደቃ ለመግዛት የሚሞክሩ ከሆነ እኔም በዛ ልክ ራሴን ማራከስ ከሆነ ለምንም አይቀርም ያን ለማላቀቅ መጠን ራሳችን ገብተን ምን እንዳከርበት ከሆነ ለምንም አይቀርም ተለምኖ ምንድነው የሚባለው ተሸምቶ ድልብ ተመክሮ ልብ የሚባል ነገር አለኛ ተመክሮ አንድ ሰው ያን ያክል ፐርፌክሽን ላይኖር ይችላል አይነት ነው ተለምኖ ደግሞ የሚባለው ያው የሆነ ነገር እንትን አትሉ የሰው እጅ ሰውን አያጠግም በቃ እግዚአብሔር ራሱ በሰዎች በኩል የሚያደርሰው በረከት ካለ ብቻ ያ በረከት ነው ለሰጩም ለተቀባዩ ተለምኖ ግን ምጽዋት እግዚአብሔር ለሰው ልጆች ሁሉ ለሰዎች ጥገኛ እንዳያደርጋቸው ነው እርዳታ መጣላው የሆነ ገደብ ሆኖ ካልሆነ በስተቀር በቃ እርዳታ የሚባለው ነገር ለሰው ልጆች የሞት ምንጭ የውድቀት የውርደት ምንጭ ነው እርዳታ ሰዎችን በካምፕ አስሮ እንዳይሰሩ ምን ያረው እየተንከባከበ ዓለም ላይ የቆየው ቀመር በሙሉ የተወረዱና በዚህና በዛ ላይ ያለው ነገር በሙሉ እኛ ብለን ለራሳችን የሚበጀውን እንዲበጅ አድርገን እንሂድ አገርን እንስራ የሀገር ባለቤት ነው እዳር ላይ ቆመን ብንወቅስ አይቀር ተሰለፉ ተብለው ለጮሆቱ ለሞቱና ለስቃዩ እኛ ላይ መከራው አይለቀን ለምን ለስልጣኑና ለመጠቃቀሙ ለምንድን ነው ለሀገራችን ባለቤት ማን ነው ምናወራው ምንናገረው ነገር ለሀገር ባለቤት የሚያደርገን መሆን አለበት ምንም ዋጋ ቢከፈል ለዛ ነገር ለስኬቱ በረከቱ ባለቤት መሆን አለበት ስንፈልግ ምናስጀምረው ስንፈልግ ምናስቀጥለው በማንኛውም ነገር ላይ የባለቤትነት መንፈስ ማረጋገጥ የማያስችል ሂደት ሳይጀመር ማቆም አለብን በያላችሁበት የትኛውም የዓለም ጫፍ ላይ ሆኑ አብሯችሁ ካለ ሰው ጋር ተዋደዱ ይቅር መባባልን ልመዱ የትኛው ምንም አይነት ሰው ይሁን ነጭውን ጥቁር ይሁን አለ ሰውን መውደድ ለሰው በጎ ለማድረግ መሽከረድ ያ ሲባል በዘልዛላነት አለ ራስን ለመጠበቅ ማድረግ ግድ ነው ልብስ የምንለብሰው ጫማ የምንጫማው ማንኛውም ነገሮች የሚደረጉት የሰው ልጅ ራሱን ይጠብቅ ዘንድ አግባብ ስለሆነ ነው ሰው ራስን መጠበቅ ለራስ መደረግ ያለበት ጥንቃቄ እንዳለ ሆኖ ለሌሎች በጎ በማድረግ ራስን መግለጥ ጥሩ ነው ስኬታችን ከዛ ስለሆነ የሚመነጨውና በዛ ስሜት እንኳንስ የተወለድንበትን ሀገር ይቅርና የትኛውም ቦታ ላይ የኛ ተሳትፎ
ነገሮችን በበጎ የሚቀይር እንዲሆን አድርገን መናገር፣ መስራት፣ መሳተፍ። ማንኛውም እኔ እዚህ ስለተናገርኩ እኔ ያልኩትን በሙሉ መውሰድ እንዴት? ራስን ማምከን እንዴት ይሆናል? ራስን ማምከን ነው የጎዳን። ሚዲያ መጠቆም ነው። ይሄው ተቻ ያደረኩት ሰዎች እውነት ነው አይደለም የሚለውን በየትኛውም ባለው አካባቢ ላይ አብሯችሁ ከኖረ ሰው ጋር በተራ ነገር 20 ዓመት አብሮ የኖረ ሰው በ20 ሰከንዶች ውስጥ በተፈጠረ ግጭት ተኳርፎ ተጣልቶ ከነበረ ይቅር መባባል ነው። ያንን ሁሉ ብዙ ኢንቨስት ያደረገበትን በጎ ታሪኩን በይቅርታ መመለስ ያልቻለ ሰው እንዴት ነው ሌላ ቦታ ላይ ቸርቸር ሊሆን የሚችለው? ደግ ሊሆን የሚችለው? አይሆንም። ይቅር መባባል ይጠቅማል። በቃ ራስ ለመጠበቅ ነገሮችን በሚበጅ መልኩ ሰው ጎዳለው ብሎ ማሰብ መጀመሪያ ራስን መጉዳት መሞከር። አልገባ ያለ ሰው እንደዛ ይሆናልና ኤኒዌይ በጎ ነገር ያሸንፋል። ዘመኑ እርሱ ነው። በዛ መልኩ ኢትዮጵያ እናስቀጥላለን። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ተግሳጹ ምኑ ይሄንን እኔ እንደዛ ተብዬ ምናምን አይነት አይደል። እዚህ ጋር ለመጠቀም እዚህ ጋር ለመሸቀል ከሆነ ለመሸቀል አስገዳጅ ነገር ሲመጣ እምበላው ሳጣ እመጣበታለሁ። በቃ ዛሬ ዓላማዬን ለማሳካት ነው እየሰራ ያለሁት። ይሄ ካልተወደደ እና እኔ ደግሞ እንደ ዓለም ሰዎች ላይ የማያኖረኝ አይነት ሂደት ከመጣ በዛ መልኩ እመጣለሁ። ዛሬ ግን የመጣሁት እዚህ ቦታ ላይ በጎ ነገር ልሰራ ስለሆነ እሱ ነው ያደረኩት ማለት እስከ ፈጣሪ እስከፈቀደበት ሰዓት ድረስ በዛ መልኩ ነው የምንቀጥለውና በምንም ይሁን በምን እንደ ግለሰብ እንዳታዩ። ትናንትናም ዛሬም እንደስናይ የማይረባ ሰው ያታለን የኛን ታላቅነት እናውጅ ነው። ትናንትና በቻሉት አቅም ዘርፈውን በልተውን ዛሬ ድረስ ይህንን የመበላላት ታሪክ የሰሩ የጻፉ ሰዎች ተመልሰው እንዲያደናግሩን አንፍቀር ነው። በቻሉት አቅም ክደውን የሀገራችንን ገጽታና መሪዎቻችንን የሚዘልፉ የሚሳደቡ ሰዎችን እንለይ ነው ጥያቄ። ነውር ተወዷል። ሶሻል ሚዲያ ላይ ያለው መከራ ጠሪ ትውልድ ነው። ይሄ በእያንዳንዱ ቤት የትኛውም ቦታ ላይ ቢሆን ለፈጣሪ ቅርብ ስለሆነ የሚደርሰው መሆኑን ይወቅ ነው። ምንም እኔ ከራሴ የሆነ ነገር እኮ እንትን አላልኩም። በዛ ስሜት እዩት። ናፍቆታችሁ በበጎ እንደሆነ በጎ የምታስቡ ሰዎች የእውነት እንምላችሁ ይሳካል። በዛ ጽኑ። እሱ ነው ድል የሚያደርገው። ሐቅን ውደዱ። ለይስሙላ ለምን ሳይሆን ለእውነት የሆነ እንደሆነ ማለት ነው። አብራችሁ የነበራችሁ እንግዲህ ወንድሞቼ ተባረኩልኝ። እዚህ ያን ሁሉ ነገር እንትን ብለን ስንሄድ እያቆራረጠ ምናምን ቢልም ችግር የለውም። የምናሸንፍ እኛ እንደሆን አውቁ። እኔና እናንተ ኢትዮጵያ እናሻግራለን። እውነትን እናወጣለን። ምንም ይሰብሰብ የተዘጋጀበትን ነገር በሙሉ ለራሱ እንሰጣለን። ሰላማችሁ ይብዛ። ኢትዮጵያ ታበጽሕላ በእግዚአብሔር። ሰላም እደሩ። ተባረኩልኝ።